የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። ሰላም እንደምን አላችሁ? ከሁሉ አስቀድመን እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ ለማለት እንወዳለን። በማስቀጠል በዘንድሮ ደመራና መስቀል በዓል ላይ እጅግ በርካታ አወዛጋቢ አንዳንድ የማነጋጋሪ ነገሮች እየተሰሙ ነው። እነዚህ ነገሮች በጣም በርካቶችን እያስቆጡም እያስገረሙም የውዝግብ መነሻ ሆነዋል። ከነዚህ ውስጥ አንዱ የማርያምን ስለ አድኖ መያዝ አይቻልም በሚል የሃይማኖት አባት የተላለፈው አንደኛው መልእክት ነው። ከዛ ውጭም በርካታ የተከለከሉና የተዘጉ መንገዶችም አሉ። እነዚህ በተለይ በዓሉን በሰላም ለማክበርና ለእናንተም ለሚጠቅሟችሁ መረጃዎችን ይዘንላችኋል። ከሁሉ በፊት የእናንተን ሐሳብ እንፈልጋለን። የሃይማኖት አባት አንድ ሐሳብ ሰጥተው ነበር። ይህም የምንወጣው መስቀልን ለማክበር ነው፣ ስለዚህ የቅድስት ማርያምን ስዕል መያዝ ህገወጥነት ነው በሚል ከተናገሩ በኋላ ከምዕመናን እጅግ ከባድ ውግዘትን አስተናግደዋል። ከዛም እንደገና ወጥተው ማለት የፈለኩት ይሄን አይደለም በሚል ማስተባበያ ሰጥተዋል። ይህ ማስተባበያ ምንድነው የሚለውም እንሰማለን። በእናንተ አባባልና በእናንተ እምነት የማርያምን ስዕል መስቀል ባላከባበር መስቀል አደባባይ ይዞ መውጣት አለበት ትላላችሁ ወይስ የለም? ምክንያቱ አሳማኝ ነው ወይስ አይደለም? ጥቅሙ ቢያዝ ይሻላል ወይስ ባይያዝ የሚሉ ሐሳቦችን አጋሩን። እኛ ግን እነዚህ የተሰሙና ስለተከለከሉ መንገዶች እንዲሁም በባሉ ላይ ይዞ መምጣት በፍጹም ክልክል ናቸው የተባሉ ነገሮችን አጠቃላይ ከተሰሙ ጉዳዮች ላይ ይዘንላችሁ መተናል። ለጥቂት ደቂቃዎች አብረን እንቆይ። ሰንደቅ ዓላማን በተመለከተ የኢትዮጵያ ብሔራዊ ሰንደቅ ዓላማና በሕገ ቤተ ክርስቲያን አንቀጽ 4 በተደነገገው መሰረት የቤተ ክርስቲያናችን አርማ ብቻ የተፈቀዱ ናቸው። ከዚህ ውጪ ምንም አይነት ምልክት ያላቸው አርማዎችና ምልክቶች እንዲሁም በሃይማኖት ሽፋን የሚደረጉ ማናቸውም ውዝግብ ምክንያት የሚሆኑ እንቅስቃሴዎች ከሕገ ቤተ ክርስቲያን ውጪ የሆኑና ቤተ ክርስቲያናችንን የማይወክሉ መሆናቸውን ሊታወቅ ይገባል። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን እመቤታችንን ክብር እንደማሳጣት ነው የሚቆጠረው። የመስቀል ደመራ አባል በመጣ ቁጥር በርካታ አነጋጋሪ ነገሮች እየተከሰቱ ናቸው። በተለይ ከቅርብ ዓመታት ወዲህ ከረጅም ጊዜ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ አርማ ወይም መለያ ወይም ሰንደቅ ዓላማ አልነበራትም። በዚህ ምክንያት በርካቶች የተለያዩ ሰንደቅ ዓላማዎችን ይዘው ይመጣሉ። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይና መሃል ላይ ኮከብ ካለው ውጭም በተለምዶ ልሙጥ የምንለው ወይም አረንጓዴ፣ ቢጫ፣ ቀዩን ይዘው ይመጡ ነበር። በዚህም ከቅርብ ጊዜ ወዲህ እስራትና እንዲሁም ደግሞ ከፖሊስ ጋር ሰጣ ገባ የሆኑ ጉዳዮች ሲያጋጥሙ ቆይተዋል። አንዳንዶቹ አረንጓዴ፣ ቢጫ፣ ቀይ ጥለት ያላቸውን ልብሶችን ፖሊሶች ሲያስወልቁና ምዕመናኑ ደግሞ አናወልቅም በሚል በፍተሻ ኬላዎች ላይ ግጭቶችን ስናስተውል ከርመናል። ከዛ በዘለለ እንግዲህ እጅ ላይ ግንባር ላይ የሚታሰሩ እነዚህ ሪቫኖች አረንጓዴ፣ ቢጫ፣ ቀይ ጉዳዮችም አነጋጋሪ ነበሩ። ይህ ጉዳይ ቀስ በቀስ እየተፈታ ይመስላል። ይህ የሆነበት ምክንያት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷን የአርማ ያለበት ሰንደቅ ዓላማ ይፋ ማድረጓን ተከትሎ በርካቶች የኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ከመሃል ላይ ኮከብ ያለውን ሰንደቅ ዓላማ መያዝ ካልፈለጉ የኢትዮጵያ ኦርቶዶክስ ተዋሕዶ መለያ አርማን እየያዙ መምጣታቸው ነገሩን በተወሰነ መንገድም ቀለል ያደረገው ቢሆንም የመስቀል በዓል በደረሰ ቁጥር ግን ውዝግብ፣ ክርክርና ንግግር እንዲሁም የማህበራዊ ሚዲያ አጀንዳዎች ጠፍቶ አያውቁም። በዘንድሮ እንግዲህ ያንዱ የቅድስት ድንግል ማርያምን ስዕል አድኖ እንይዛለንና አትይዙም በሚል ምክንያት ከጸጥታ አካላት ይልቅ በምዕመኑና በሃይማኖት አባቶች መካከል መሆኑን ጉዳዩን ደግሞ ለየት ያደርገዋል። ከሰሞኑ እንግዲህ አንዲት ልጅና ሌላ ደግሞ አንድ ወንድ ልጅ የቅድስት ማርያምን ስዕል በማህበራዊ ሚዲያ በቲክቶክ በቪዲዮ የታገዘ ጉዳይ ሲቀዱና ሲያጣጥሉ ሲያንቋሽሹና ሲያስነውሩ ታይተዋል። ይህ እንግዲህ የክርስትና እምነት ተከታዮችን የኦርቶዶክስ ተዋሕዶ እንዲሁም ደግሞ ማርያም ታማልዳለች ብለው የሚያምኑ ሰዎችን እጅግ ያስቆጣ ጸያፊ ድርጊት ሆኗል። መንግስት እነዚህ ሁለት ግለሰቦች ተከታትሎ በቁጥጥር ስር ሊያውል ይገባል የሚል ጥሪዎችን በስፋት ሲደመጡ ነበር። ነገር ግን እስካሁን በይፋ በመንግስት በኩል የተሰጠ መግለጫ አለመኖሩን ተከትሎ በዛሬው የመስቀል ደመራ በዓል ላይ ለነዚህ ወገኖች መልእክት ለማስተላለፍ የማርያምን ስዕል አድኖ ይዞ ወደ አደባባይ መውጣት የሚል ጥሪ በተለያዩ ማህበራዊ ሚዲያዎች ሲስተጋባ ቆይቷል። ነገር ግን አባ ሕንጻን የተባሉት የሃይማኖት አባት ይህንን ጉዳይ በጽኑ አውግዘዋል። የምንወጣው የመስቀል በዓልን ለማክበር ነው፣ ስለዚህ የቅድስት ድንግል ማርያምን ስዕል ይዞ መምጣት በዓሉን መረበሽና ህገወጥ ነው የሚል መልእክት አስተላልፈዋል። ይህን ተከትሎ ግን በርካቶች እንዴት የቅድስት ድንግል ማርያምን ስዕል መያዝ
እንዲህ ህገወጥና እንዲሁም ጸብ ይሆናል በሚል የሃይማኖት አባቱ ወይም ደግሞ አባ ሕፃን ላይ እጅግ የከፋና የሰላ ትችቶችን አውርደዋል። ይህን ተከትሎ ድጋሜ ተመልሰው ማለት የፈለኩት ባሉ የዓለም አቀፍ በዓል በዩኔስኮ የተመዘገበ መከባበር የሚታይበት በመሆኑ ነው እንጂ የቅድስት ድንግል ማርያም ስላድኖ መያዝ እሷን ስሏን ከሚቀዱ እኔን ቢገሉኝ ይሻላል በሚል ድጋሜ ከአውድ ውጭ ቪዲዮ ተቆራርጦ ተወስዶብኛል የሚል ሐሳብ አስተያየታቸውን ሲሰጡ ቆይተዋል። ሆኖም ግን አቋማቸው የቅድስት ድንግል ስዕል መያዝ የለበትም፣ በዛሬው ዕለት ይህ ህገወጥ ነው፣ ህግ ማስከበር ስራ ይሰራል እያሉ ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን ስጡ። ሌላኛው ደግሞ አነጋጋሪ ሆኖ ስለተከሰተው የመስቀል ደመራ በዓል መረጃ እንለፍ። የመስቀል ደመራ በዓል እንግዲህ ገና ከጅምሩ ከሰሞኑ አነጋጋሪ እንደነበረ ይታወቃል። ዛሬ መስከረም 16 ቀን 2018 ዓ.ም የሚከበረውን የመስቀል ደመራ በዓል በማስመልከት በየዓመቱ እንደሚደረገው ሁሉ በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ክብርት ከንቲባ አዳነች አቤቤ ከተማ አስተዳደር የጸጥታና ኃላፊዎች፣ የጠቅላይ ቤተ ክህነትና አዲስ አበባ ሀገረ ስብከት ስራ ኃላፊዎች ውይይት አድርገዋል። ይህ ውይይት እንግዲህ ጥምቀትም መስቀልም ኢሬቻም ሲመጣ የሚደረግ ውይይት ነው። ዋና ዓላማው እንግዲህ በዓሉን በሰላም ለማክበር የሚደረግ እንደሆነ ይታወቃል። እናም እንግዲህ አንድ ዘገባ ተሰራጭቶ ነበር። ይህ ዘገባ እንግዲህ መንግስት እርምጃ ሊወስድ ይገባል፣ የማርያምን ስላድኖ መቀደድ አስመልክቶ ግርግር ለመፍጠር የተነሱ ጽንፈኛ ነፍጠኛና ወረቦላ ቡድን ተደራጅተዋል በሚል አንድ የሃይማኖት አባት ተናግረዋል የሚል ሐሳብ ነበረ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ብዙሃን አገልግሎት ስርጭት ድርጅት ላይ የሰፈረው መረጃ እንደሚያሳየው ኢትዮ ቤተሰብ የተባለ ሚዲያ ከስብሰባው መሰረታዊ ውይይትና ከተደረገበት ስምምነት ጋር በፍጹም የማይገናኝ መረጃን የመረጃ ምንጮች ያደረሱኝ በማለት አሰራጭቶ ተመልክተናል ይላል። ሚዲያው በዘገባው ላይ እንደገለጸው አንድ ስል ተቀደደ ተብሎ አጀንዳ በመፍጠር የጽንፈኛ የነፍጠኛና የወረቦላ ቡድን አደራጅቶ ከተማ ለመመጥበጥ የተዘጋጀ አጀንዳ እንጂ ስል መቀደዱ አሳሳቢ ሆኖ አይደለም። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሲያደር እርምጃ ሊወስድ ይገባል በማለት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ መግለጻቸውን ምንጮች ገለጹ በሚል የተሰራጨው ዘገባ እንዲሁ መነጋገሪያ ነበረ። ይሁንና የሚዲያ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ራያ ሀገረ ስብከት ሊቀ ጳጳስ ለቤተ ክርስቲያናችን መብትና ክብርን በሚያስጠብቅ አግባብ የሰጡትን በጎ ሐሳብ በመለወጥ በቦታ ያልተባለና ያልተነገረ የሐሰት ፈጠራ ወሬ በማሰራጨት ከአንድ ኦርቶዶክሳዊ ነኝ ከሚል ሚዲያ የማይጠበቅ የሐሰት ፈጠራ በመፍጠር በገጹ መለጠፉ ተገቢ ያልሆነና ኃላፊነት የጎደለው ነው ሲል ማስተያየት ሰጥተዋል። በእውነታው ግን ብፁዕነታቸው ስለ አድኖ መቀደድ ጋር በተያያዘ ሰሞኑ የተከሰተው ድርጊት አግባብ ስላልሆነ መንግስት በበኩሉ ተገቢ የቤተ ክርስቲያን ክብርና መብት የሚጠብቅ ስለ አድኖን በመቅደድ ኦርቶዶክሳውያን በማስቆጣት ሁከት ብጥብጥ ለመፍጠር በሚንቀሳቀሱ አካላት ላይ መንግስት አስፈላጊውን እርምጃ እንዲወስድ የገለጹትን ሐሳብ ክብርት ከንቲባዋ ሙሉ በሙሉ በመቀበል በድርጊቱ ማዘናቸውን ገልጸው በጉዳዩ ዙሪያ ክትትል ተደርጎ እርምት እንደሚወስድ አረጋግጠውልናል የሚል ሐሳብ ሰጥተው ነበር። ይሁን እንጂ ይህንን ኢትዮ ቤተሰብ ሚዲያ አልተቀበለውም። ኢትዮ ቤተሰብ የሚለው ይህ ስላስደነገጣቸው ነው። እጅግ አስተማማኝ መረጃ ከውስጥ ምንጮች ያገኘሁት ጉዳይ ነው። በትክክል አባታችን ይህንን ሐሳብ ተናግረዋል። ይህ ደግሞ ልክ ያልሆነ እጅግ ፍጹም ነው። አንድ ምዕመን ሲበደል የሃይማኖት አባት ነበር ቀድሞ የሚወገረው፣ የሚቆጣው፣ የሚሳደበው፣ የሚንቋሸሸው። አሁን ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚገኙ አብዛኞቹ አባቶች ስለ ሃይማኖቱና ስለ ምዕመኑ ግድ የላቸውም፣ እንዲያውም ፖለቲካ ይዘመሙ ሆነዋል በሚል የከፋ ተቃውሞዎችን እያስተናገዱ ይገኛሉ። በተለይ ከሰሞኑ ከማርያም ስላድኖ መቀደድና በቤተክርስቲያን ሕግ ክፍል በኩል ሰፊ ስራ አልተሰራም በሚል በርካቶች ትችታቸውን እየሰነዘሩ ነው። በተለይ እንግዲህ ባሳለፍነው ዓመት የኦሮሚያ ሲኖዶስ ለመመስረት ጥረት ከተደረገና ቤተክርስቲያን ላይ መከፋፈል ከተፈጠረ በኋላ በርካቶች የሃይማኖት አባቶችን ጉዳይ ጥያቄ ውስጥ እያስገቡ ምዕመኖችን በርካታ ሐሳቦችን እያነሱ ይገኛሉ። ይህ ሐሳብና እንግዲህ ይህ ውዝግብ በተለይ በሃይማኖቶች አባቶችን በኩል ያለው ነገር የኦርቶዶክስ አማኞችን ወደ ሌላ ሃይማኖት ሊያሸሽ ወይም ደግሞ ሃይማኖት እንዲቀይሩ ሊያደርግ ስለሚችል ከወዲሁ ሊታሰብበት ይገባል የሚሉ መልእክቶች እየተላለፉ ነው። በነገራችን ላይ የመስቀል ደመራ በዓልን አስመልክቶ እንግዲህ አቡነ ሳይሮስን በሰጡት ሐሳብ ጨምሮ አጠቃላይ የተከለከሉ ነገሮች አሉ። ይህም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ ውጪ እንዲሁም ደግሞ ከኢትዮጵያ ሰንደቅ ዓላማ ማለት ነው ውጪ ከሁለቱ ውጪ አርማዎችን ይዞ መምጣት፣ የብሔርን የሚወክሉ ሌላ ሃይማኖትን የሚያንጸባርቁ አልባሳትን፣ ስዕሎችን፣ መልእክቶችን ይዞ
መገኘት ክልክል ነው። ያው ሌሎች ይታወቃሉ የስለቶች ስክሪፕቶ የጦር መሳሪያ ሌሎች ነገሮችን ይዞም ወደ መስቀል አደባባይና በዓሉ ወደሚከበረባቸው አካባቢዎች መምጣት በፍጹም የተከለከለ እንደሆኑ ተላልፏል። ሌላኛው ዛሬ እንግዲህ እጅግ ትልቅ በዓል እንደሆነ ይታወቃል የመስቀል በዓል። ይህን ተከትሎ በአዲስ አበባ ብዙ መንገዶች ይዘጋሉ። ስለዚህ እናንተ ሐሳብ አስተያየታችሁንም እንዲሁም ደግሞ ውሏችሁንም መንገዳችሁንም ለማስተካከል ይረዳችሁ ዘንድ መረጃዎችን ልንገራችሁ። ከቅዱስ ዑራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ዑራኤል አደባባይ ጋር ይዘጋል ተብሏል ዛሬ ማለት ነው። ከዛ ውጪ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ደግሞ በነገራችን ላይ ከ4 ሰዓት አካባቢ ጀምሮ ነው የሚዘጋው። ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያን አደባባይ ላይና ታች እንዲሁም ግራና ቀኝ ከመስቀል ፍላወር ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ ከአጎና ሲኒማ ወደ መስቀል አደባባይ ለከባድ ተሽከርካሪ አጎና ሲኒማ አጠገብ እንዲሁም ለቀላል ተሽከርካሪ ጥላሁን አደባባይ ወይም 4ኛ ክፍለ ጦር ጋር ይዘጋል። ከለጋሃር መብራት ወደ መስቀል አደባባይ ለጋሃር መብራት ከቴሌ ማቋረጫ ወደ ስቴዲየም ለሚጓዙ ቴሌ ማቋረጫ ላይ ይዘጋል። ከሐራምቤ መብራት ወይም ከአምባሳደር ሲኒማ ወደ መስቀል አደባባይ ሐራምቤ መብራት ጋር ከብሔራዊ ቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተ መንግስት አጠገብ ይዘጋል። ከካዛንቺስ ሼል ወደ ባምቢስ የሚወስደው መንገድ ካዛንቺስ ሼል አጠገብ እንዲሁም ከጁፒተር ሆቴል ወደ ኢሲ የሚወስደው መንገድ ባምቢስ ሳልኮት ህንጻ አጠገብ ከመስከረም 16 ቀን 2018 ዛሬ ከረፋዱ 4 ሰዓት ጀምሮ እስከ መርሃ ግብሩ ፍጻሜ ድረስ ይዘጋሉ። በተገለጹት መስመሮች ላይ ተሽከርካሪዎች ለአጭር የሚሆን ለረጅም ጊዜ በማቆም የተከለከለ ሲሆን አሽከርካሪዎች አማራጭ መንገዶችን ሊጠቀሙ ፖሊስ ጥሪ ያቀርባል። ህብረተሰቡም እንግዲህ ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ያጋጥሙ በ0111110111 እንዲሁም በ991 ነጻ የስልክ መስመር ጥቆማ እንዲሰጥ ተጠይቋል። ከዚህ ጋር በተያያዘ እንግዲህ አንድ ወሳኝ መልእክትን አዲስ መረጃ ማስተላለፍ ይፈልጋል። መስቀል እንግዲህ ሃይማኖታዊና ባህላዊ በዓል ነው። እጅግ ከውጭ በእጅግ በርካታ ሰዎች ወይ መስቀል በዓልን ለመታደም ይመጣሉ። ከሩሲያ፣ ከግብጽ፣ ከእንግሊዝ፣ ከጀርመን፣ ከቤላሩስ ጨምሮ እጅግ ከፍተኛ ሀገራት የመስቀል በዓልን ለመታደም የሚመጡ ቱሪስቶች አሉ። ይህም ከፍተኛ ገቢ የሚያስገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስምና ዝናንም ከፍ የሚያደርግ የበዓሉ አከባበርን ለዓለም ለማስተዋወቅም የሚጠቅም ጉዳይ ነው። እንደነዚህ አይነት የአደባባይ በዓላት ደግሞ አንድነትን፣ ፍቅርን፣ መተባበርን የሚያጸኑና እንዲሁም ደግሞ ለኢትዮጵያ በጎነት አስተዋጽኦ ሊያደርጉ የሚገቡ ናቸው። በእርግጥ እጅግ ደስ የማይሉ በርካታ የሚስተዋሉ ነገሮች አሉ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተገናኘ የምዕመናን መገደል፣ የሃይማኖት አባቶች መገደል፣ የቤተክርስቲያንን መዘጋት ጨምሮ የስላድኖም መቀደድ እንዲሁም ደግሞ የሃይማኖት አማኞችን የሚቆጡና የሚያስቆጡ ድርጊቶች ይደረጋሉ። ነገር ግን ሃይማኖተኝነት፣ ትዕግስት፣ ነገሮችን በቀና ማለፍ፣ አንዳንድ ነገሮችን ለፈጣሪ አሳልፎ መስጠት ነውና ነገሮችን በብስጭት በአመጽና በተቃውሞ ከማድረግ ይልቅ በመነጋገርና በመግባባት በሰላማዊ መንገድ መፍትሄ ሊበጅላቸው ይገባል እንላለን። ለበዓሉ አክባሪዎች መልካም የመስቀል የደመራ በዓል እንዲሆንላችሁ በድጋሚ እንመኛለን። መልካም ቀን። በዚሁ አጋጣሚ ዛሬ ቀን ላይ የቀጥታ ስርጭት ይዘንላችሁ ምን መጣ ይሆናል። ለሆኑ ግን አበቃን። መልካም ጊዜ